ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። በመቄዶንያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ልጅ ብሬባ አጭበርባሪ ሳይወድ ሰግጥ ነው ትምህርት አይወድ አይታችሁ እኮ እንግሊዘኛው መቻለ ከልጅነት ጀምሮ ያፍታም አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ፣ ግን ስም መጥራት አያስፈልገኝም። አሚን ታውቁታላችሁ ማን እንደሆናችሁ። 5 years አንድ አመት ኑር ወደ ነበርክበት ዊድና ሴጋ ትመለሳለህ። ይሄን ግልጽ አድርጌ ነው መናገረው። ወደ ነበርክበት። ይሄ መልእክት ለዮኒ ማኛ አድርሱልኝ። ምን ሲል ሰማሁት ቪዲዮ ላይ እኛ የማዳም ቀመሞች አይደለንም፣ እኛም ማዳም አታስተዳድረንም ምናምን እያለ ለአዶናይ ሲናገረው ሰማውና እሱ ዲያስፖራ ሆኖ መኖር አቅቶት መነቃቃት አቅቶት አገሩ መጥቶ ከዛ በኋላ ይሄ ሲስተም ላይ ገብቶ ፌመስ ሲሆን እናንተ ሊያነቃቃ ያኔ ሳያነቃቃችሁ እድሜ ለአዶኒ ከፈጣሪ በታች እኔ የእናንተን ስድብ የሁላችሁንም ሳይሆን የአንዳንዳችሁን ስድብ ተቋቁሜ ኮንፊደንስ ሳይሰበር እችላለሁ ብዬ ወደፊት መጥቼ እችላለሁ ብዬ እያንዳንዷን ስቴፕ ባይ ስቴፕ ህይወቴን የቀየርኩት በአዶኒ ምክር ነው ከፈጣሪ በታች። እሺ መላሴ አይቀርም ቀጠቅጣችኋለሁ። 100 ብር ሞቲቬሽን እንዴ አንተንማ በጣም ያስፈልጋል። አንተና እንዳንተ ያሉ 3-4 ሰዎች ማለት ነው ሟላችሁ ቲክቶክ ሚዲያ ተጠቅማችሁ ምንም ነገር ለውጥ የሌላችሁ ለህዝባችሁ አይደለም ለራሳችሁ ሆናችሁ ማታውቁ። ቲም ደግሞ ቀቃ ያለ አንድ ቲማቲም የሚያመላልስ አለ። ለአዶናይ ጊፍት ልስጣው። ጊፍት ለልጁ እኮ ይሄ ብላክ ስታር የምትሉት እከክ ዛሬ ነው ስሙን የምጠራው። ለገዛ ልጁ ቻይልድ ሰፖርት አልከፍልም ብሎ ሌላ ስቴት የሚኖር ቅናት ነው። ለገዛ ልጁ ይሄ እከክ ቸርነት ይባላል። ስሙን ይቀይራል። ሰለሞን ይላል ስሙ፣ ቸርነት ይላል ስሙ። እንግዲህ ጋይሶች እንደምታዩት ዮኒ ማኛ አሁን የአዶኒ ቀኝ እጅ የሚባሉ ሰዎች በአሜሪካ የሚኖሩት ማለት ነው እና እነ ብላኪ እና ሌሎቹ ለነሱ ነው አሁን ላይቭ ላይ ሆኖ እየሰደባቸው ያለውና እስቲ እንየው። ያሬድ ውበር የሚባል አንድ እከክ አለ። እኔን ሁል ጊዜ በፈለገው ነገር የሚተች ዝምባም አለ፣ መሀይም አለ። ከውበር ውጭ የሚያውቀው ላይፍ የለም አሜሪካን ሀገር። ዚዝነት ውበር ላይ ይዘፈዘፋል 24 ሰዓት ዱቅ ብሎ ዛሬ እንዲህ ጎብጦ እንዲህ ብሎ ነው የሚያወራው። እንዲህ ብሎ እሱ ይሽለጠለጣል ለህፃን ልጅ። አንተ እንጂ አድቫይስ ማድረግ ያለብህ እሱን ፐርሰናሊ you live in America for a long time as well። አንተ እንጂ አድቫይስ ማድረግ ያለብህ እሱ አይደለም አንተ። ምክንያቱም የዲያስፖራ ኤክስፒሪየንሱ አስቀያሚ ነው። አዶናይ አልዋሽህም፣ እኔ አቁ ነው የምነግርህ። ጥላኝ እንደፈለግ ባሽቃብጥ ብዙ ሰው ይወደኛል። ባናት ተጠቀል። አሁን ዮኒ ማኛ እንግዲህ እንደዚህ እየሆነ ያለው እንደምታውቁት ዮኒ ማኛ ላለፉት 2-3 ሳምንታት ከአዶናይ ጎን ነበር፣ ለአዶናይ ያሽቃበጠ ነበር እና እንደዛ አሽቃብጦም አዶናይ ምንም ፊት አልሰጠውምና ወይም ፎሎ ባክ አልመለሰለትም ይሆናል እና ዮኒ ማኛ ደብሮታል። ለዛ ነው ስለደበረው ነው በቃ። አሁን ደግሞ አንዳንድ ሰዎች ዮኒ ማኛ እንዴት እንደዚህ ያለ የምትሉ ሰዎች አላችሁ። ዮኒ ማኛ ግዴታ እኮ ነው አይደለም ከሰው ወደዚህ ወደዛ ከሃይማኖት የሚቀያየር አንዴ ኦርቶዶክስ አንዴ ሙስሊም የሚል አንዴ ጴንጤ የሚል ሰው ነው ዮኒ ማኛ ማለት ነውና የአዲስ ነገር አይደለም፣ ሊገርመን አይገባም። ከዚህ ቀደም አዶናይ ስግጥ ፍምስ የሚለውን ቃል በመጠቀሙ ሲተቹና ቁጣቸውን ሲገልጹ የነበሩ ዶክተር በድሉ ዋቅጅራ ለአዶናይ መልእክታቸውን አስተላለፉ። ለአስተዋይ ቁጣና ተግሳጽ ሽልማት ነው ስግጥ ፍምስ የሚለውን ሳይሆን አሁን ይህን አዶናይ ይዛችሁ አይደለም በኢትዮጵያ በዓለም ብትዞሩ ደስታው ለእኔም ነው ሲሉ ዶክተር በድሉ ዋቅጅራ ተናግረዋል። አክለውም ዶክተር በድሉ ዋቅጅራ አዶናይ አሁን በያዘው መንገድ እንዲበረታና እንዲቀጥልበት ድጋፋቸውን ሰጥተውታል። እንግዲህ ጋይሶች ከዚህ ቀደም ለአዶናይ ሲተቹት የነበሩ ዶክተር በድሉ ዋቅጅራ ማለት ነውና አሁን ደግሞ የአዶናይ ስራ የአዶናይ በጎ ተግባር አይተው አሁን አዶናይ እያደነቁት ነው የሚገኙትና ይሄ ደስ የሚል እንትን ነው። እዚህ ጋር ደግሞ አዶናይ ለሁሉንም ዮኒ ማኛ፣ ጂጂኪያ ለሌሎቹም አዶናይ እየሰደቡት እየተረቡት ላሉትን ሰዎች ነው ምላሽ የሰጠው። አዲስ ቪዲዮ ነውና ፖስት ያደረገው። እስቲ እሱን እንየው። አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርር እያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየንህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ
እንግዲህ ፍቅራችሁ እየገለጻችሁ ነው እኔ እንደ ፍቅር ነው የማየው እውነት ለመናገር ይለያል አዶናይ ይሄ እንደ ፍቅር ነው የማየው እናንተ ባትኖሩ ማን ይሁ ሁሉ ሰው ስለኔ ኢቨንት ያሳውቅልኝ ነበር በጣም ብዙ ሰዎች ስለዚህ ኢቨንት አውቀዋል ማርች 28 ቅዳሜ ዋርነር ቲያትር ማለት ነው እና በጣም እየተናደዳችሁ ነው ያላችሁት ስማችሁ መጥራት ፈልጌ ነበር ግን ስም መጥራት አያስፈልገኝም አሚን ታውቁታላችሁ ማን እንደሆናችሁ እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ የሆነ በቃ የምታናድዱኝ ተስፋ የምታስቆርጡኝ የምታዳክሙኝ ይመስላችኋል ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው መታቀፍ ያስፈልጋችኋል በጣም የሰማችሁ ለቀጣይ ማለት ነው መታቀፍ ያስፈልጋችኋል በጣም ፍቅር ያስፈልጋችኋል እኔ ባገኛችሁ በአካልና እድሉ ባገኝ አቅፌ ማለት ነው አለቃችሁ ቅፍ አድርጌ ማለት ነው ምንድነው እሱ ማን ይጎዳሽ ከየት ነው የመጣው ይህ ጉዳት የስንት ዓመት ልጅ እያለሽ የስንት ዓመት ልጅ እያለ ነው ማን የሰደበ ማን የተረበ ማን ነው እንደማትችል የነገረ ማን ነው እኔ ብቻ ልታይ ብለህ እንድታምን ያደረገ ማን ነው የሌላ ሰው ከፍታ የኔ ዝቅታ ነው ብለህ እንድታስብ ያደረገ ማን ነው ለምን ፍቅር ያስፈልጋችኋል በጣም መሳም ያስፈልጋችኋል ግንባራችሁ ላይ ጉንጫችሁ ላይ እንደዚህ መታከክ ያስፈልጋችኋል ጸጉራችሁ እንደዚህ እየተባላችሁ አይዞም ያልፋል ችግር የለውም ያ አይነት ፍቅር ያስፈልጋችኋል አይ ቲንክ ብዙዎቻችሁ እኔን የምትጠሉኝ ሰዎች የታዘብኩት ነገር ምንድነው በጣም ተጎድታችኋል ህይወታችሁ ላይ በጣም የሆነ ሰው መጥቶ ጎድቷችኋል የሆነ ሰው መጥቶ ራሳችሁ እንድትጠሉ አድርጓችኋል የሆነ ሰው መጥቶ እቺ ህይወት እንድትጠሏትና እንድታንቋሽሿት አድርጓችኋል ጥፋተኛ አይደላችሁም እንድታቁት ፈልጋለሁ የእናንተ ጥፋት አይደለም እንዲህ የሆናችሁት የማን ጥፋት ነው የዚህች ዓለም ጥፋት ነው ግን ጥንካሬ እቺ ዓለም የሰጠችን ተመልሰ መስጠት ሳይሆን እቺ ዓለም የሰጠችን ወደ ጥሩ ቀይረ ጥሩ መፍጠር ነው ጥንካሬ እናንተ የምትሰጡኝ ጥላቻ አሸንፎኝ ተመልሼ በጥላቻ መመለስ እኮ እችላለሁ አይደል እንዴ ቀላል እሱ አይደለ ግን የእናንተ ጥላቻ ተቀብዬ ወደ ጥሩ ነገር አውለዋለሁ ሞቲቬሽናል ስፒኪንግ ኢቨንት ስላችሁ እናንተን መጥቼ ተነስ እንደዚህ መስራት አለብህ ሀብታም መሆን አለብህ እምላችሁን ይመስላችሁ ግን የኔ ሞቲቬሽን ከዛ በጣም ዲፕ የሆነ ነው በጣም ያልተረዳችሁት ምክንያቱም ይህ ነው ብዬ አስባለሁ ሞቲቬሽን ስላችሁ ብዙ ሰው በሚገባው መንገድ ነው የገለጽኩት የኔ ሞቲቬሽን ገንዘብ ስራ አይደለም እውነት ለመናገር የኔ ሞቲቬሽን ይህ ውስጥ ላይ ያለው ጨለማ አስወጥተ አዲስ ብርሃን መግጠም ነው አዶናይ የነበረበት ህይወት ታስታውሳላችሁ ብዙዎቻችሁ ተውትና በረንዳ ወጥተሃል አንተ እኮ ደሃ ነበርክ አንተ እኮ እንደዚህ ተጥለህ የነበርክ ሰው እኮ ነህ ማን ስለሆንክ ነው እዚህ መጥተህ ተመልሰህ የምትነግረን ምናምን እሱን ተውትና ይህ ሁሉ አሁን ያለሁበት ደረጃ እንዳመጣ ያገዘኝ ማንነት ተመልከቱት እሱ ማንነት ለማስተማር ነው ወደዚህ የመጣሁት ምክንያቱም እናንተ ያለፋችሁበት እያንዳንዱ መንገድ እኔ ስላለፍኩት ለ7 ዓመት ሙሉ ካናዳ ነበርኩ ምንም ብር ሳልይዝ ኢትዮጵያ ገባሁላችሁ ኢትዮጵያ ስገባ በጣም ብዙ ነገሮች ተቀያየሩ እውነት ለመናገር ካናዳ ያለው ብር ላልይዝ እችላለሁ ግን ዕውቀት ቀምሼ ነው የሄድኩት ህይወት አስተምራኝ ነው የሄድኩት በደንብ ስለራሴ አውቄ ስለ ሀገሬ አውቄ ምን አይነት ለውጥ ማምጣት እንደምችል አጠናቅቄ እንደዚህ አውቄ ተመለስኩኝ ያመጣሁት ለጥም ባጭር ጊዜ ያመጣሁት ለውጥም እኔ ብቻ ሳይሆን እናንተ ማስገርሞ በጣም ጥሩ ቪዲዮ እየሰራችሁ ነበር ስለዚህ እወቁት እዚህ ጋር ጋይሶች ግልጽ ነው ይሄ መልእክት ለነ ዮኒ ማኛ ለነ ጂጂኪያ ነው እንደሰማችሁ ሳውንድ ምንድን ነው ያለው የኔ ለውጥ አስገርማችሁ እናንተም ጥሩ ነገር እየሰራችሁ ነበር ብሏል እነ ዮኒ ማኛ ማለት ነው መግቢያ ላይ እንዳልኳችሁ ዮኒ ማኛ 2-3 ሳምንት ከአዶናይ ጎን ነበር ግን አቴንሽን አልሰጠውም አዶናይ ማለት ነው ወይ ፎሎ ባክ አልመለሰለትም ይሆን በቲክቶክ ለዛ ነው ተመልሶ ደግሞ አሁን በጣም ተናዶ እየተሳደበ ነው ዮኒ ማኛ ከናንተ በላይ ነኝ እያልኳችሁ አይደለም እኔ ብፁዕ ነኝ ፐርፌክት ነኝ እያልኳችሁ አይደለም በገንዘብ በልጣችኋለሁ እያልኳችሁ አይደለም አላቀውም ባንክ አካውንታችሁ እናንተም አታውቁትም ባንክ አካውንቴ እውነት እናንተን ማነቃቃት እናንተን ሞቲቬት ማድረግ ማለት የህይወት መንገድ ለማሳየት ነው የራሴ መንገድ አውቄያለሁ
ያላችሁበት አብዛኞቻችሁ ያላችሁበት አዘቅት አውቀዋለሁ። እንደውም የምትተርቡኝና የምትጠሉኝ ሰዎች ወደዛ ኢቨንት ብትመጡ እድሉ ብትሰጡኝና ቁጭ ብላችሁ ብትሰሙኝ ተርቡኝ፣ ችግር የለውም እዛ ቁጭ ብላችሁ። ከዛ እውነቴን ነው የምላችሁ፣ እውነት እናንተ እየተረባችሁኝ እያለ ከሰው ፊት መድረክ ወጥቼ ለመናገር መሞከሬ መፈለጌና መዘጋጀቴ ለራሱ ምን ያህል ማንነቴ ጠንካራ እንደሆነ ማሳያ አይደለም? ይህ ማንነት ማስተማሪ ነው መጥፎ? ብርታቴ ማስተማሪ ነው መጥፎነት? ይውህና ማስተማሪ ነው መጥፎነት? የራስ ፍቅር ማስተማሪ ነው ስህተት? ግን ብዙዎቻችሁ አይምሯችሁ ጠባብ ስለሆነ በገንዘብ ብቻ ነው የምትመነዝሩት። የኔ ምክር ገንዘብ፣ ስለ ገንዘብ ብቻ፣ ስለ ስራ ብቻ አይደለም። ህይወት ከዛ በላይ ነች፣ አሳይታኛለች። ስለዚህ ማርች 28 ቅዳሜ ዋርነር ቲያትር ቲኬት ባዮ ላይ ያለ ሊንክ አለ። ክሊክ አድርጉትና ቡክ አድርጉ። ኑና ተመልከቱኝ። ይህ አዲሱ ሱፐርስታር እሴቱ ጀምሯል። አንሰማም፣ አንፈራም። ቻው። አዶናይ ይለያል ያላችሁ ኮሜንት ላይ አዶናይ ይለያል ያላችሁ ጻፉ። ሌላም ስለ አዶናይ አስተያየት ካላችሁ ኮሜንት ላይ ጻፉ። እና ዴንቪ አካባቢ ያላችሁ ሞቲቬት የምትደረጉ ካላችሁ የዚህ ሾው ቀን ላይ ያው ቪዲዮ ይደርሰናል። ከመላስ ወደ ኋላ አትልም፣ መላሳ አይቀርም፣ ቀጠቅጣችኋለሁ። 100 ብር ሞቲቬሽን። ብዙ የሚያስጠሉ ሰዎች አይቻለሁ፣ ግን እንደዚህ የሚያስጠላ ሰው የለም። ይቅር በሉኝና ማለት ነውና ምክንያቱም ይሄ ልጅ አሜሪካ ላይ ተቀምጦ የምታስታውሱ ከሆነ ባለፈው ወራት ማለት ነውና ባለፈው ብዙ ወራ አድርጓል መሰለኝ። ምን ብሎ ነበር የምታስታውሱ ከሆነ አይፎን መግዣ ብር የለኝም አይፎን ግዙልኝ እያለ ነበር። ለአሜሪካ ብዙ ዓመታት ነው የተቀመጠው እንግዲህ እና አይፎን ግዙልኝ ብሎ ለምኖ ቲክቶክ ላይ ተዋጥቶ ነበር አይፎን የተገዛለት ማለት ነው ለአላዘር የሚሉት። አሁን እንዴት ነው ምን አይነት ሞራል ቢኖረው ነው አሁን አዶናይን የሚናገረው? ይልጅ አስቡት እንግዲህ አሜሪካ የሚያክል ትልቅ ከተማ ለብዙ ዓመታት ተቀምጦ አይፎን መግዛት አልቻለም ይሄ ሰው። ከዚህ ሰው በላይ ሞቲቬሽን የሚያስፈልገው ሰው የለም። ከዚህ ሰው በላይ መነቃቃት የሚያስፈልገው ሰው የለም። ይሄ ሰው ነው መነቃቃት የሚያስፈልገው ሰው አንደኛ ሰው ይሄ ነው። እንደውም ከፊት ቢቀመጥ ነው ከኋላ ተቀምጦ ወሬ ምናምን እንዳያወራ ከፊት ተቀምጦ አዶናይ ሲያወራ ቢሰማ ነው ቢማር ነው ምር ደግሞ ይቀልዳል ያወራል ደግሞ እዚህ ጋር ባባሃድሽ ለአላዛር ምን ላይ ሰጥቶታል? እስቲ እንስማ። መላሳ አይቀርም፣ ቀጠቅጣችኋለሁ። 100 ብር ሞቲቬሽን። እንዴ አንተንማ በጣም ያስፈልጋል። አንተና እንዳንተ አሉ 3-4 ሰዎች ማለት ነው ሞላችሁ ቲክቶክ ሚዲያ ተጠቅማችሁ ምንም ነገር ለውጥ የሌላችሁ ለህዝባችሁ አይደለም ለራሳችሁ ሆናችሁ ማታውቁ። አንተ በተለይ ከአዶናይ በፊት ቲክቶክ ጀምረህ እስካሁን ምን ትም ነበር? አይፎን ስልክ ግዙልኝ ምናምን አዋጣችሁ አሜሪካ ቁጭ ብለህ ያልኩት ምን አደረግ ተገዛለህ? ሰማችሁ ጋይሶች? ያልኩትን ነው። አይፎን ግዙልኝ ብሎ ነበር። አይፎን መግዣ የለኝም ብሎ ተዋጥቶለት ነው አይፎን የተገዛለት ማለት ነው። ተመነቃቃት ያስፈልግም ያስፈልጋል። አይፎን ስልክ ግዙልኝ ምናምን አዋጣችሁ አሜሪካ ቁጭ ብለህ አዋጥተውልህ ምን አደረግ ተገዛለህ? አንተ መነቃቃት ያስፈልግም ያስፈልጋል። በጣም ምን ነው ቅናት ተደረገ? ከካናዳ ሄዶ እኮ አዶናይ ምን እንዳደረገ ኢትዮጵያ ውስጥ ታውቃለህ? ማንም ሰው ነው የሚያውቀው። ትላንትና አንተ ጀግና ነህ አንተ አንበሳ ነህ ትሎ ነበር። ምን ነው ስታረጁ ምናምን እንትን ትላላችሁ እንዴ? ምን ነው ኢነርጂ ይቻለው ግን ወደዛ ወደዚህ አይደል? ምን ነው 100 ብር ያንሰዋል፣ በጣም ያንሰዋል። እንደ ሳፖርት አድርገን ብንሰጠው እኮ ምን ችግር አለው? ነገ ጠዋት እኮ ልጆች ነው የሚያሳድግበት። ነገ ጠዋት እኮ ብዙ ነገር ነው የሚያደርግበት። እኔ አሜሪካ ቲክቶከሮች እነኚህ አሮጌ ሆናችሁ ማለት ነው ደህና ነኝ። ያረጃችሁ ግን ምን ሆናችሁ ነው? አዶናይ ጋር ማሙሽ እኮ ነው አዶናይ ህፃን ልጅ ነው። የሚገርማችሁ ምንድን ነው እኔ አዳራሹ በቃ እንዳይጠብ ሶቪየት ቆጭ እንዴት በቃ እሱን የጨነቀኝ እንጂ ስለ ሰው ምናምን የእናንተ ወሬ ምናምን ሰው ሰምቶ እናንተማ ስራ ያላችሁ እናውቃለን። ቲክቶክ ላይ እኮ ሽበት ለሽበት አደረጋችሁን። አዶናይ ሲመጣ ግን ጤማችንም ጠቋረ። አይ እነኚህ እኮ አያዋጡ አይሰሩ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ?
ይሄ መልእክት ለዮኒ ማኛ አድርሱልኝ። ምን ሲል ሰማሁት ቪዲዮ ላይ እኛ የማዳም ቅመሞች አይደለንም፣ እኛም ማዳም አታስተዳድረንም ምናምን እያለ ለአዶናይ ሲናገረው ሰማውና in the first place በዚህ ያህል ደረጃ የማዳም ቅመሞችን መናቅ ተገቢ መስሎ አልታየኝም። ገብተዋል እነሱ 24/7 እዚህ ጋር ሎዛ ትክክል ናት። ዮኒ ማኛ እንዴት አይነት ሞራል ቢኖረው ነው አሁን ለማዳም ቅመሞች የሚንቀው? ላይቭ ላይ ቁጭ ብሎ በእነሱ ጊፍት ህይወቱን እየመራ እንዴት ነው እኔ የማዳም ቅመም አይደለሁኝም ብሎ ሙድ የሚይዘው? ካንተ በተሻለ ሰርተው ቤተሰባቸውን ያስተዳድራሉ። ሀገራቸው ላይ ቤት ሰርተዋል። ታናናሽ ወንድምና እህቶቻቸውን ያስተምራሉ። እናት አባቶቻቸውን ይጦራሉ። ልጆቻቸውን ትተው አረብ ሀገር ተሰደው ልጆቻቸውን ጥሩ ትምህርት ቤት ያስተምራሉ። ዋጋ እየከፈሉ ነው ህይወታቸውን እየመሩ ቤተሰቦቻቸውን ነው የሚደግፉት። በዚህ ያህል ደረጃ ልታጣጥላቸው አትሞክር፣ ካንተ በተሻለ ማለት ነው። እና ወደ አዶናይ ስንመጣ ደግሞ he just live in Canada just for 7 good years. Just 7 years. How many years you live in America? More than 20 years. But ካንተ በተሻለ እሱ እንግሊዘኛ ይችላል። ካንተ በተሻለ ዕውቀት አለው። ካንተ ኋላ መጥቶ ዓለምን ተቆጣጣራት ማለት ይችላል። ዓለም ላይ ያለ አበሻ ልቡስ ገብቷል። ጥቁሮችም ልቡስ ገብቷል። እያየኸው ነው። ብትችል ሄደ ሰፖርት ብታደርገው የተሻለ ነበር። በቤት ውስጥ ቁጭ ብለህ እዛ የፈረደበት ሶፋ ላይ ቁጭ ብለህ አፍን ከምትከፍት ሄደ ሰፖርት ብታደርገው ጥሩ ነው። more than 20 years in America ቁጭ ብለህ you just speak nonsense። ምንም እዚህ ግባ የማይባል ነገር እያወራ አንድም ሰው አይከተልህም እንዳንተ አይነቶቹ ካልሆኑ በስተቀር ማለት ነው። ምንም የቀየርከው ነገር የለም። ዋን ፋሚሊህን አትረዳም፣ አገርህን አትጠቅምም፣ በስር የምታስተዳድራቸው ፋሚሊዎች የሉም። ኢቭን ይህን ሁሉ አመት ኖረህ አሜሪካን አገር ይህን ሁሉ አመት ኖረህ አገርህ ላይ እንኳን ቤሳቢስት የለህም። ገባህ አይደለ? እና ቁጭ ብሎ ሰውን መተቸት በጣም ይከብዳል። እና በዚህ ርቀት ራህል ሄደህ አንድን አዶናይ ለመናገር የማዳም ቅመሞችን አሳንሶ ማየት ሂዱና ለነሱ ሞቲቬት አድርጋቸው ሩዝ እንደ ማዳም አሳምረሽ ቀቂ ምናምን ብለህ እነሱን አንገት ለማስደፋት ወይ እነሱን ለመናገር ሞራሉን ኬት እንዳመጣው አይገባኝም። ኦፍ ኮርስ እኛ ኢሮፕ የምንኖር አሜሪካን የተለያየ ሀገር የምንኖር ሞቲቬሽን ስፒክ ያስፈልገናል። ገብቶሃል? በደንብ ነው የሚያስፈልገን። እነሱ እንደውም የማዳም ቅመሞች እንደውም ምን እንደሚሰሩ ጧት ተነስተው ማታ ሲተኙ ጧት ሲነሱ ምን መስራት እንዳለባቸው አይምሯቸው ያውቀዋል። ገባ? ኦልሬዲ ለማን እንደሚሰሩና ምን እንደሚሰሩ ወጫቸውን ያውቁታል። ኢሮፕና አሜሪካን ሀገሮች የምንኖር ግን በየቀኑ አዳዲስ ነገር ነው። በ26 በመጣ ቁጥር ደሞዝ ከገባ በኋላ በ27 በ28 ደሞዛችን ቢል በመክፈል ነው የምንጨርሰው። ከዛ በኋላ ጭንቀት አለ፣ ስትረስ አለ፣ በጣም ብዙ ነገሮች አሉ። ያ ያስፈልገናል ሞቲቬሽን ስፒኪንግ። ዮኒ ማኛ እኮ ይሄን ነገር አያውቁም። ምንድነው ምን አድርግ ነው የምትለው አሁን ሎዛ? ይሄን ነገር እኮ አያውቁም። ዮኒ ማኛ ቁጭ ብሎ ላይቭ ላይ ሲያወራ 24 ሰዓት እንጂ ሲሰራ አይተነው አናውቅም። ደግሞ እንደደና ሰራተኛ እኔ አሜሪካ ውስጥ ቢሉ ነው የሚያነቃኝ ይላል። ደና ቢል እንደሚከፍል በደንብ ነው የሚያስፈልገን። ወይ ለምን አያስፈልገን? ስፔሻሊ አንተ በደንብ ነው የሚያስፈልገን። በደንብ ማለት ነው። ለእንዳንተ አይነቱ በደንብ ነው የሚያስፈልገው። በጣም የማዝነው ግን አዶናይ ለእንዳንተ አይነቱ ሰው ጊዜ ራሱ የለውም። ልጅህ ነው አዶናይ ማለት ልጅ ነው። ባለፈው ስታሞጋግሰው ነበር። አሁን ደግሞ ተመልሰ በዚህ ያህል ደረጃ ለምን አሜሪካን መጣ፣ ለምን ሰው ተከተለው፣ ለምን ሰው ወደዶ ብለ እንደዚህ ያዙ ይልቀቁኝ። ወዳጆቹ አፍቃሪዎቹ ናቸው እነሱ ነው። ኦፍ ኮርስ ቤቱ ሙሉ እሱን የሚሰማ ነው። ቁጭ ብሎ እንዳንተ ደንቆሮ ሳይሆኑ ዕውቀት ያላቸው ሰዎች ናቸው ቁጭ ብሎ ሲያዳምጡት የነበረው። ሲቀጥል ደግሞ 25 ህፃናትን ህይወት ለመታደግ ነው እዛ ድረስ የሄደው። ገብቷል አይደለ? በዚህ ያህል ደረጃ የሚያንገበግብህ ነገር አልገባኝም። More than 20 years you live in America. More than 20 years you just speaking nonsense things. You don't have anything. ቤት እንኳን የለህም።
ቤት የለህም። የምትበላው ራሱ ፍሪ ፉድ ነው እና ላንተ ነው እንጂ የሚያስፈልግ ሞቲቬት የሚያደርጉ አንቂ ንግግሮች ለማዳም ቅመሞች አይደለም። ገብቷል? በዚህ ያለ ማዳም ቅመሞች ጋር ዮኒ ማኛ በፍጹም ሊወዳደር የማይችል ሰው ነው። አሜሪካ በገባ አይደለም ጋይሶች፣ የማዳም ቅመሞች በትንሽ ዓመታት ውስጥ ሰርተው ቤት ይገዛሉ ሀገራቸው ውስጥ ማለት ነው። በጣም ከስራቸው ደግሞ በጣም ብዙ የሚያግዙት ቤተሰብ ዘመድ አለና ዮኒ ማኛ ምንም የሚያግዘው ሰው የለውም ምናምን። ወንድሙ ነፍሱን ይማረውና ወንድሙም አይተነዋል፣ በቅርቡ ነው የሞተውና አይተነዋል ወንድሙ ምን አይነት ህይወት እንደነበረው ማለት ነው። ደረጃ አንድን ሰው ለመናገር የሌላን ሰው ሞራል መንካት ያስፈልጋል ብዬ አላምንም። ገብቶሃል? አዶናይ ጀስት አንድ አመት ከተሳሳትኩኝ አርመኝ። አዶናይ አንድ አመት እንኳን ሞልቶታል ወይ አልሞላውም ወይ አልፎታል፣ እግዚአብሔር በሚያውቀው ኢትዮጵያ ከገባ ማለት ነው። ግን ስንት ነገር ነው እየሰራ ያለው። በጣም የሚገርም ነገር፣ በጣም የሚያስደንቅ ነገሮችን እየሰራ ያለው ይሄ ልጅ ገና he just turned 26 አመት። አንተ ግን 50 አመት 52 እና 53 አመት ልትይዝ ነው። he didn't do anything nothing። ሃይማኖት ከመቀየር ሰውን ከሰው በመስደብ እዚህ የደረስከው በዛ ነው በቃ። የማዳም ቅመሞች እንደዚህ አፉን ከፍቶ እናንተን የበታች ለማድረግ ያሰበን ያላችሁ እንደዚህ አይነት ንግግር የተናገራችሁ ዝም ማለታችሁ ገርሞኛል። ይሄ ንቀት ነው። እንደውም የማዳም ቅመሞች መከበር ያለባቸው ናቸው። ጀግኖች ናቸው። ባላችሁ ትርፍ ሰዓት ነው እዚህ ጋር መተውኛ ከኛ ጋር ሰው ፈልገው ሰው ስለሚናፍቃችሁ ሰው ስለሚፈልጉ መተው ከኛ ጋር እዚህ ጋር የሚጫወቱት የሚዝቁት እንጂ በጣም ትክክል ነው። ጊዜ እንኳን የላቸው። ገብቶሃል አይደል? ስለዚህ እሱን ለመናገር ሞራል ራሱ የለህም። እንግዲህ ጋይሶች አሁን እንደ የቪዲዮ መዝጊያ እንዲሆነን የዮኒ ማኛ አንድ ምርጥ ቪዲዮ ጋብዛችኋለሁ። በፈለግነው ሰዓት እኛንን የአላህ ቤቶች፣ እኛንን የአላህ መስጊዶች አላህን ለማክበር ነው የምንሄደው ጁማ የምናደርገው። ባይዘው ጋይሶች እኔ እዚህ ጋር ምስቀው ዮኒ ማኛ በሚያወራው ቃላቶች ሳይሆን የዮኒ ማኛ ተግባር ነው እንጂ ስለ ሃይማኖት አይደለም። የሚሰገደው ትውልድ ሁሉ የሚሰግደው ዮኒ ማኛ አላህ እንደሆነ ይናገራል። ፒስ ቢ አፖን ኢየሱስ ክርስቶስ። አሰላሙ አለይኩም ስትለው ወንድምህን ሰላም ላንተ ይሁን ማለት ነው። አንዲ ሙስሊም፣ አንዲ ክርስቲያን፣ አንዲ ፕሮቴስታንት እያለ ይሄ ገንዘብ ይሰራዋል ላይቭ ላይ ቁጭ ብሎ ማለት ነው። የዮኒ ማኛ ስራ ይሄ ነው። በቀን በተቻለ መጠን ብንችል ቀኑን ሙሉ ብንሰግድ ለአላህ መልካም ነው። ወደ ነበርክበት ዊድና ሴጋ ትመለሳለህ። ይሄን ግልጽ አድርጌ ነው መናገረው። ወደ ነበርክበት ምንም ዋሸው ነገር የለም። ወደ ነበርክበት ትመለሳለህ። ወደ ሴጋ 5 ጊዜ ትጠበጥባለህ። ከዛ ደግሞ ልነግርህ አይደለ ዊድን ታጨሳለህ። አከተመ እንጂ ኑሮውን አትኖረው። ማትኖረው ኑሮ ለኔ መተል እንገር አትለኝ። አሁን ምን አይነት ቅናት ነው? ኦሬዲ እኮ አዶናይ ይሄን ላይፍ ይሄ ዮኒ ማኛ የሚለውን ህይወት ማለት ነውና ትቶ ወጥቷል። ከዛ ህይወት አሸንፎ ወጥቷል። አሁን ኢትዮጵያ ውስጥ አለ የሚባል ቲክቶከር አለ የሚባል ዝነኛ ከተባለ አዶናይ ነው። ምንም ጥርጥር፣ ምንም የሚያከራክር ነገር የለውም። ዮኒ ማኛ ግን አሁንም እዛው ተዘብዝፈህ ነው ያለው 20 ምናምን ዓመት ህይወትን ሳትቀየር ሃይማኖት ብቻ እየቀያየርክ ዘር አንዴ አማራ አንዴ ትግሬ እያልክ ስትቀያየር ማለት ነው። እሺ ዴም ድሪም ደሞች መጣች ወይ ቲክቶክ ጋይስ፣ እኛ ብቻ ነን እንደ አነቃቂ ያሉን ነው። እኛ ነን እንጂ አነቃቂ መሆን የነበረብን እንዴ። ምን ማለት ነው? ዲያስፖራ ቢፎር ካናዳ ዲያስፖራ የነበረ ሰው ከአንድ ኢትዮጵያ ኑሮ ከዛም በኋላ 5 ሚሊዮን ፎሎወር፣ ከዛም አሜሪካ፣ ከዛም በኋላ አነቃቂ መምህር። እሺ ያምርሽን ነው? ይሄን ያህል አይምሯችሁ እብሯል እንዴ? አልገባኝም።
እንዴት ነው አነቃቂ ትነቃቃላችሁ ስትባሉ እሺ ብላችሁ የምትሄዱት? እኔ ምሬ ነው ከልቤ ነው የምላችሁ። ሊያሾ ባለፈው የሆነ ቻሌንጅ ተጀምሮላት ነበር፣ አካውንቷን እናዘጋዋለን የሚለውን ማለት ነው። እኔ በጣም አሳዝናኝ ነበር። አላ የፈለገውን ነገር ብታረግ በቃ በእንጀራዋን ስትመጣ ያሳዝናል። ልጇም ታሳድግበት ስራ ነውና ዩቲዩብ ማለት ነውና አሳዝናኝ ነበር ምናምን ነገር። አሁን ደግሞ ምን እያለች ነው እቺ ልጅ? አትማርም እንደ ከስተቷ እንዴ? እናንተ ስንት ህይወት ያነቃቃችሁ ሰዎች ምንድነው ምን ማለት ነው? ወይ እናንተ ግን እኔማ ተናድጄ እኮ ነው ጋይስ። ምንም ቢሆን ቤተሰቦቼ ናችሁ፣ ያናድደኛል። ሙድ መያዥ ስትሆኑ ያናድደኛል። ጌታ እንዴ ምን ማለት ነው? እናንተ ህይወታችሁን እሱ ዲያስፖራ ሆኖ መኖር አቅቶት መነቃቃት አቅቶት አገሩ መጥቶ ከዛም በኋላ ይሄ ሲስተም ላይ ገብቶ ፌመስ ሲሆን እናንተ ሊያነቃቃ ያኔ ሳያነቃቃችሁ ያኔ የዲያስፖራን ህይወት ሳይመክራችሁ ሳይነግራችሁ ዛሬ ቢዝነስ ሲሆን ኖ አክሴፕት ማድረግ ይቻላል፣ መቀበል ይቻላል፣ መደገፍ ይቻላል፣ የሚሰራውን ነገር ሰፖርት ማድረግ ይቻላል። እናንተ ግን እሱ እናንተ ሊያነቃቃችሁ አይችልም። ምክንያቱም እናንተ የኖራችሁት ህይወት ላይፍ ኑሮ አይምሯችሁን ከዛ በላይ አነቃቅታችሁ የኖራችሁ ጀግኖች ናችሁ። ቢያንስ መሯችሁ አገራችሁ የመጣችሁ ሰዎች አይደላችሁ። እስቲል ህይወትን እየተጋፋችሁ የምትኖሩ ለመኖር ለመቀየር ለመለወጥ ብርታት ሆናችሁ እስቲል አዶናይ እኮ ወደ ኢትዮጵያ የተመለሰው ህይወት ከብዶት አይደለም። የካናዳ ፓስፖርት የካናዳ ግሪን ካርድ ሲያገኝ ነው ወደ ኢትዮጵያ የተመለሰው ማለት ነው። ሲጀመር አዶናይ በራሱ እቀየራለሁ ብሎ አስቦ ነው እንጂ በጣም የሚሊዮነር ሳይሆን የቢሊዮነር ልጅ ነው። እንግዲህ ጋይሶች ይሄ ምንም ሊባል አይችልም። የቅናት መንፈስ የተወጋ ይሁን። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።